3 አመት ቁጭ ብዬ ጦርነት ተነሳ ደሞዝ መጠየቅ አልችል ምንም አልችል ከየመን እንትኑ አልተሳካም አካሄዴ 3 አመት ከቆየው በኋላ ጦርነት ተነሳ ወደ ኢትዮጵያ አየር መግባት አይቻልም ተባለ ቆመ በመርከብ ወደ ኢትዮጵያ መጣሁ በባህር ማለት ነው ወደ ኢትዮጵያ መጥቼ ተመልሼ ወደ ኳታር ሄድኩኝ ከየመን ሶጣ ምንም ብር አልያዝኩም 3 አመት ቁጭ ብዬ ጦርነት ተነሳ ደሞዝ መጠየቅ አልችል ምንም አልችል ቀጥታ መርከብ ጋር ሄድኩና በመርከብ ወደ ኢትዮጵያ ምንም ደሞዝ ሳልይዝ ማለት ነው ከዛ ኳታር ሄድኩኝ ኳታር 5 አመት ሰራሁኝ ማ ተቀበለሽ እንዴት ሄድሽ ወደ ኳታር በህገ ወጥ መንገድ ማለት ነው እዛም ኳታርም በህገ ወጥ ኳታር ሲሄድ እነሱም ከየመን የወጡ ሰዎች ናቸው ሰራተኛ የሚያድረው ዱኳን ተደኩኖለት ነው ከጓሮ የሶቹ ቦታ ይላችሁ ለሰራተኛ ቦታ ራሱ አልነበረም እዛች ዱኳን ውስጥ ለ5 አመት አደርኩኝ ማለት ነው ዱኳን ውስጥ አለ አረቦች የሆነች ኬማ ብለው የሚያዘጋጇት እንደ መዝናኛ ባህር ዳር ሚዶኩኗት ነገር አለች አይደል እሷ ተደኩኖልኝ 5 አመት ተኛውኝ እዛ ውስጥ ብርድ አለ ፀሐይ አለ ከፍልሰት ተመላሽ ሴቶች በተለይ በህገወጥ ፍልሰት ያለፉ ከፍልሰት ተመላሽ ሴቶች ጉዟቸውንም የሰው ሀገር ቆይታቸውም እጅግ ፈታኝ ነው ታዲያ ይህንን የሚረዳቸው ማህበረሰብና ቤተሰብ ካገኙ ለነሱ ከገቡበት ችግር ለመውጣት ቁልፍ ጉዳይ ነው አይዟችሁ መባል ብቻ ሞራል ይሰጣቸዋልና የማህበረሰቡ መልካም ምኞትና ድጋፍ አይለያቸው እላለሁ